ደህና ናችሁ ወይ ቤተሰብ? እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ዛሬ አንድ ነገር ማለት እፈልጋለሁ። የማነሳው ሐሳብ ጥሩ የሆነ ውሃ የሚቋጥር ነገር አነሳላችኋለሁ። ተከታተሉ። እግዚአብሔር በረዳው መንገድ የሚሄድ ሰው እግዚአብሔር በእያንዳንዱ ነገር ላይ በህይወት መንገዱ ሁሉ ላይ ያሳየዋል፣ ይመራዋል። በሚሄድበትም መንገድ ሁሉ እሱን ይረዳዋል። ምክንያቱም ምንድነው? እግዚአብሔር በሚረዳው መንገድ ላይ ለሚጓዝ ሰው ነው። እግዚአብሔር የረዳው ሰው መልካም ሁሉ ነገር ይሆንለታል። እግዚአብሔር ስለሚረዳው ማለት። ግን ዛሬ አንድ ነገር ልላችሁ ፈልጌ ነው የመጣሁት። ምንድነው በሀገራችን ባለው ሁኔታ ላይ ብዙ ሰዎች ማኩረፍ፣ ኩርፊያ። አሁን ያለው ነገር እኔ እንደሚታየኝ ከሆነ እውነት ለመናገር የኩርፊያ ዘመን አይደለም። ለኢትዮጵያ ከዚህ በኋላ መልካም ብርሃን እየበራ ነው። ዝም ብለን ሁሉም ሰው ከመሬት እየተነሳ እኔ እንደሚታየኝ ከሆነ ሁሉም ሰው እኔ ልምራ የሚል አይነት እንድምታ ያለው ስለሆነ እጅግ የሀገሪቱ ዜጎች በሚያስገርም ሁኔታ እውነት እያንዳንዳችን ብናስብበት ይሻላል። በእርግጥ አንዳንድ ጥያቄዎች ይኖራሉ፣ ግን አምናለሁ እነዚህ ጥያቄዎች መመለስ ያለባቸው ካለ የመንግስት አካላት አይቶ ህብረተሰቡ የሚጠይቃቸውን ነገሮች ይመልሳሉ ብዬ ተስፋ አደርጋለሁ። ነገር ግን አንዳንድ አራጋቢዎችና ሁኔታዎችን ልክ ያጣ እንዲሆን ለማድረግ ብዙ ጥረት የሚያደርጉ አሉ፣ አምናለሁ። ነገር ግን ይሄ ለሀገሪቱ ምንም አይጠቅምም፣ ለህዝቦቿ ለኛም ምንም አይጠቅምም። እውነት ለመናገር እኛ ኢትዮጵያውያን የሚያምር ብን እንዴት ቢሆን ነው የሚለውን ብናስብበት ጥሩ ይመስለኛል። እኛ የሚያምርብን ብንተሳሰብ፣ ብንረዳዳ የተሻለ ሀገር እንገነባለን። ምክንያቱም በህዝብ ብዛት ከኛ የበለጡ እነ ቻይናውያን፣ ህንዳውያንን ማየት ይሻላል። ምክንያቱም እነሱ በህብረት ስለሰሩ ሀገራቸውን እየቀየሩ ይገኛሉ። እኛም እንደዚህ አይነት አካሄድን ብንሄድ የተሻለ ይመስለኛል። ለምሳሌ የኛን ችግር ብዬ ላነሳ የምፈልገው በዋናነት አንዳንድ ነገሮችን ነው። በብሔር ሀገር ለመገንባት ከመሞከር ይልቅ ጥሩ ትርክትን በማምጣት ወደ አንድነት የሚያመራበትን መንገድን መከተል ለህዝባችን ዋነኛ መንገድ ነው ብዬ አስባለሁ። ይህንን ብንቀበልም ባንቀበልም ብሎ የተለያየ አንተ እኔ በልጣለሁ፣ አንተን እኔ በልጣለሁ እየተባባል እየተበሻሸቅን መሄድ ውጤታማ አያደርገንም። ህዝባችን በደንብ ሊያጤነውና ሊረዳው የሚገባ ነገር በእኔ ባለኝ በህይወት ልምዴ የተረዳሁት መበሻሸቁ ይቅርብ፣ የተሻለን ሀገር እንገንባ። ይህ ሊሆን የሚችለው ደግሞ በህብረትና በጋራ በአንድነት መስራት ነው። ይህንን ሀገር የተሻለ ሀገር ለማድረስ መከባበር ግድ ነው። ከተከባበርን ደግሞ ሊሆን የሚችለው ምንድነው? የተሻለ ሀገርን እንገነባለን። ይህንን ነው ዛሬ ማለት የፈለኩት። ስለዚህ እኔ እንደሚታየኝ ከሆነ ተስፋ አለን። የተሻለ ተስፋ ስላለን ይህንን ተስፋ ብናስቀጥል ጥሩ ይመስለኛል። ስለዚህ ወዳችኋለሁ። አማረ እባላለሁ። የእግዚአብሔር ሰላም፣ ፍቅር፣ ደስታ ከእናንተ ጋር ይሁን። እግዚአብሔር ህዝቦቿንና ኢትዮጵያን ይጠብቅልኝ እላለሁ። አመሰግናለሁ። ወዳችኋለሁ።